ወንድሜ ለምንድነው የመነፈቀው ወይም ደግሞ ለምንድነው ከኦርቶዶክስ ተዋሕዶ ቤተክርስቲያን የወጣው? እኔ አልመነፈኩም። ከኦርቶዶክስ ቤተክርስቲያን የወጣሁት የዘላለምን ሕይወት ፈልጌ በእግዚአብሔር ልጅ በማመን የሚገኘውን የዘላለም ሕይወት ፈልጌ መጥፋት አልፈልግም ለዘላለም። አዎ ኦርቶዶክስ ተዋሕዶ ቤተክርስቲያን የዘላለም ሕይወት የላትም የላትም። የላትም ጥሩዬ፣ በአራት ነጥብ የተዘጋ የላችሁም። እንዲኖራችሁ ግን ጌታ ይፈልጋል። ቃልኩ እየተቆራረጥሽ ነው። ማይክሽን ደግሞ ሚውት አታርጊ። በጣም ነው ጠያቂ ስለሆነ ለምን በቃ አኮ ክርስቶስ የላትም ማልክ ማለት? አዎ የላትም፣ የላትም። የዘላለም ሕይወት የላችሁም። ክርስቶስ ስለሌላችሁ የዘላለም ሕይወት የላችሁም። ክርስቶስ ስለሌላችሁ የዘላለም ሕይወት የላችሁም። እንዳላችሁ ራስ ማን እንደሌላችሁ የዘላለም ሕይወት እያንዳንዳችሁ ኦርቶዶክሳውያን በዚህ በአፋችሁ ነው የምትመሰክሩት። የዘላለም ሕይወት እንዳላችሁ እርግጠኞች አይደላችሁም፣ አታውቁትም። ስለዚህ የዘላለም ሕይወት የላችሁም ማለት ነው። መጽሐፍ ግን ሲናገር በዮሐንስ ወንጌል መጽሐፍ ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ የሆንከውን አንተን የላከውንም ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። ልጅን ያውቁ ዘንድ የዘላለም ሕይወት ናት ይላል። ጌታን ማወቅ የዘላለም ሕይወት ነው ማለት ነው። አዎ ይሄ የዘላለም ሕይወት እንዳለው ሰው ያውቃል። አዎ በአንደኛ ዮሐንስ መልክ መጽሐፍ ምዕራፍ 5 ቁጥር 13 ላይ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ ይላል። እናንተ የተጻፈውን መጽሐፍ ቅዱስን አታምኑ። በእግዚአብሔር ልጅ ላይ ያላችሁ እምነት በዜሮ የተባዛ ነው። ውሸት ነው፣ አብዛኛው ውሸት ነው። እኔ ለማናደድ ኦፌንድ ለማድረግ አይደለም። ማንም በዚህ ጉዳይ ላይ አለን ብሎ የሚል ሰው እስኪምጣና ይጠየቅ። የዘላለም ሕይወት እኮ እንደሌላችሁ ራሳችሁ ናችሁም ተመሰክሩት። ከአንድ እስላም ያልተሻለ ሕይወት ነው ያላችሁ። የዘላለምን ሕይወት ጉዳይ አንድ እስላምን ብንጠይቀው ከሞት በኋላ ሕይወት አለ ብለህ አለ ይልሻል። የት ነው የምትገባው? ያንተ መጨረሻ ሲሆን ነው ገነት ብለሽ ትዩ። አምላኩን ጠርቶ እሱ ነው የሚያውቀው ነው የምትሉት። እናንተም ስትጠየቁ መድኃኔዓለም ነው የሚያውቀው ነው የምትሉት። እንደ የሚያውቀው መድኃኔዓለም መጥቶ እኮ የዘላለም ሕይወት ሰጣች። የሚያውቀው መድኃኔዓለም መጥቶ የዘላለም ሕይወት እኮ ሰጥቶን እኮ ሄደ። በስሙ ለሚያምኑ እንዳይጠፉ በስሙ ለሚያምኑ ንስሐና የኃጢአት ይቅርታቸውን ሊያገኙ ልጆቹ ሊያደርጋቸው ከሱ የሰሙ ከሱ የተማሩ ሐዋርያት የጻፉትን የእግዚአብሔርን ቃል አታነቡም እና አታውቁትም። ስለዚህ ጌታችን እናውቀዋለን ብላችሁ በስም ደረጃ ታውቁታላችሁ እንጂ የዘላለም ሕይወት በስሙ በማመን እንዳላችሁ አታውቁም፣ አታምኑም። ስለዚህ በአራት ነጥብ ኦርቶዶክሳውያን የዘላለም ሕይወት የላችሁም። ራሳችሁ ናችሁ የምታሰክሩት። የላችሁም። እንዲኖራችሁ ግን ጌታ ይፈልጋል። የምሕረት በሩን አልዘጋም። ኢየሱስ ማን ነው ተብሎ ይባል የእግዚአብሔር ልጅ ከቅድስት ድንግል ማርያም የተወለደ ትላላችሁ። ይሄ እውቀት አላችሁ። ይሄ እውቀት ግን የዘላለምን ሕይወት ሊሰጣችሁ አልቻለም። ለምን? ልባችሁ የተከፈለ ነው። ተቆጥሮ የማያልቅ አዳኝ ነው ያላችሁ። ኢየሱስ እኮ ከአንድ የአረብ ሽማግሌና ከአንድ ኢትዮጵያዊ ተራ ሰው እኩል እኮ ስሙ የሚጠራ የሚታጠንለት እኮ ነው። የዘላለም ሕይወት የላችሁም። አለኝ ብሎ የሚል ሰው ካለ ይምጣ ከኔ ጋር። እዚህ ዲቤት እንኳን ማድረግ እንችላለን። እንኳን ውይይት ሚዩት አድርገው ከከፈት ካስወርዳለሁ። ኦኬ ከእሷ ጋር ስንጨርስ ከዛ ኤኤ ከላይ ያለ ይመስለኛል። ከዛ እናንተ ሶስተኛ ብራዘር እንኳንም ኖርክ እናወራለን። ግን ስርዓት የሚባል ነገር አለ። ስርዓት የሚባል ነገር አለ። ተዘጋጅ ለምንነጋገረው ለምንጠያየቀው ጥያቄ ማለት ነው። ከዘላለም ሕይወት አኳያ ኦርቶዶክሳውያን እንዳላቸው ተመሰክረናል። እና ጡርዬ የዘላለም ሕይወት እንዳላችሁ አታምኑም። እናንተው ራሳችሁ አታምኑም እኮ። ከአንድ እስላም እኩል እኮ ነው ጥያቄ ስትጠየቁ እኔ አላቅም ነው የምትሉት። እነሱም አምላካቸውን ጠርተው አላህ ነው የሚያውቀው ይልሻል። እናንተም መድኃኔዓለም ነው የሚያውቀው የምትሉት ከሞት በኋላ ስላለው ነገር። ኦኬ እናንተ ግን አታውቁም። መጽሐፉ ግን የተጻፈው ግን እንድናውቅ ነው። ቅዱሱን ቃል የተጻፈው እንድናውቅ ነው። ኢየሱስ ክርስቶስን ማወቅ የዘላለም ሕይወት ነው።
ኦኬ የዘላለም ሕይወት ነው። ኢየሱስ ክርስቶስን ማወቅ በእውነተኛ በቅዱሳት መጽሐፍ እንደተጻፈው ማወቅ የዘላለም ሕይወት ነው። ይህን ደግሞ ሕይወት እንዳላችሁ ታውቁ ዘንድ ብሎናል ዮሐንስ። ክርስቶስ የእግዚአብሔር ልጅ እንደሆነ በስሙ አምነን የዘላለም ሕይወት እንዲሆነን ይሄ ተጽፏል ይላል። የተጻፈው ለምንድን አታምኑት? አታነቡትም? ምንድን ታነቡት? ከሰኞ እስከ ሰኞ የሰው አእምሮ ጭማቂ የፈጠረው መጽሐፍቶች አሉ። ተነቡ አይደለም? ተቃጥለው የማያልቁ አንድ ማዕት የሰኞውን አድርሰ የማክሰኞውን እንትን በለው በውዳሴ ማርያም ላይ የወደ ስዋን ጨምር እንደዚህ ብለን ኤርም መጽሐፍ ቅዱስ ላይ ብቻ እናውራ። ምክንያቱም ቤተክርስቲያኒቱ መጽሐፍ በሙሉ ነው የማወራው። ቤተክርስቲያኒቱ መጽሐፍ እኔም ለምመልሰው መልስ ከመጽሐፍ ቅዱስ ውጪ ነው የምመልስልህ። ምክንያቱም እኔ መጽሐፍ ተቻለሽ ጠቃሽ ግን ገለባ መሆኑን አሳይሻለሁ ስትጠቅሽ ማለት ነው። ከመጽሐፍ ቅዱስ ውጪ የምጠቅሽው መጽሐፍ በሙሉ ገለባ መሆኑን እርስ በርሱ እንደሚጋጭ እንደማይጠቅም ተራ የሰው አእምሮ ጭማቂ የፈጠረው እውቀት እንደሆነ ያለ እግዚአብሔር መንፈስ ምሪት የተጻፈ መጽሐፍት እንደሆነ ከመጽሐፍ ቅዱስ ውጭ ያለ በቤታችሁ የተከበሩ በሱቴ የተጠቀለሉ በቆዳ የተጠረዙ መጽሐፍቶች እኮ በሙሉ የሰው ጭማቂ የሰው አእምሮ ጭማቂ እውቀት ናቸው። ተራ መጽሐፍቶች ናቸው። ታምረ ማርያም በይ ድርሳነ ሚካኤል በይ ድርሳነ ገብርኤል በይ በሙሉ ተራ ከአንድ ተራ ጋዜጣ ያነሱ መጽሐፍቶችና ወይ እኩል ሊታዩ የሚችሉ መጽሐፍቶች ናቸው። እርስ በርሳቸው እንኳን የምፈልገው ቀጥታ አንተ ኦርቶዶክስ ያልሆንክበትን ምክንያት ስለሆነ በቃ የዘላለም ሕይወትን ፈለግኩኝ። የዘላለም ሕይወትን እኔ ጌታዬን እፈልገው ነበር። የዘላለምን ሕይወት ስፈልግ ያገኘሁትኝ ጴንጤዎቹ ወንጌል ሲሰብኩ ነው ያገኘሁትኝ። ይሄ ወንጌል እኔ በመቀደስባት በነበረችው በኦርቶዶክስ ቤተክርስቲያን አይሰበክም። አሁን ድረስ አይሰበክም። ያኔም አይሰበክም። ይሄን ይሰበካል ብለሽ ካልሽ አንድ ሰባኪ የሰበከውን አምጪ። በጸጋ አምኖ መዳን የሚባል በአውደ ምሕረት ላይ ቆሞ የሰበከ ሰባኪ እያንዳንዳቸውን ጥሪ። ከዚህ በፊት የነበሩ ያሉም ትልልቅ የተባሉ ጉባኤ ቤት መምህር የተባሉ ራሱ ነው እንጂ የምጠይቀው። ምክንያቱም ራሱ ዲያቆን ስለነበርክ ራስን ነው የምጠይቀው። ተቻለሽ። ስለዚህ ቁና ስትማር ወንጌልን አልተማርክም ነበር ወይም ደግሞ ያ ቁናው አልተማርኩም። ወንጌልን ማለት የመጽሐፍ ቅዱስን በሙሉ ከሆነ አልተማርኩም። መልእክተ ዮሐንስን ተምሬያለሁ። ውዳሴ ማርያም ተምሬያለሁ። የዜማ መጽሐፍቶችን ውዳሴ ማርያም ዘሩን እንደገናም ዜማውን ሰዓታት ተምሬያለሁ። ሰዓታት ጅማሬው እስከ ፍጻሜው አይደለም። አሁን እኔ ቀጥታ ማወቅ ስለምፈልግ ነው ማለት እየመለስኩልሽ ነው። እኔ የተማርኩትን ልንገርሻ ታዲያ። በመጀመሪያ መልእክተ ዮሐንስን እንደዚሁ መዝሙረ ዳዊትን፣ ከዛ ደግሞ ውዳሴ ማርያም ዘሩን ማለት ነው ሙሉ በሙሉ። ከዛ ደግሞ ውዳሴ ማርያም እግዚአብሔር ቃል አይደለም መዝሙረ ዳዊት። ለምን ታቋርጭኛለሽ? ውዳሴ ማርያም ዘሩን፣ ከዛ ዜማውን፣ ከዛ ቅዳሴ እና መጽሐፈ ሰዓታት እነኚህን ውዳሴ ማርያም ዜማውን፣ እንደዚሁም መስተጋብና አርያም የሚባል የዜማ አይነቶች አሉ። እነሱን ተማርኩኝ። በቃ ድቁናዬን ተቀበልኩ ማለት ነው። እና ቀድስ ነበር፣ ሚስጥራየው ቀድስ ነበር። የእግዚአብሔር ቃል አይደለም ወይ ብለሽ ካልሽኝ በውስጡ የእግዚአብሔር ቃል ያለበት ቀጥታ ከመጽሐፍ ቅዱስ ክፍል ላይ የተወሰዱ ቃላቶች አሉ እንጂ ሙሉ በሙሉ የእግዚአብሔር ቃል ነው ተብሎ የሚባል አይደለም። ለምሳሌ ውዳሴ ማርያም ውስጥ ብዙ ከመጽሐፍ ቅዱስ የተወሰዱ የሚመስሉ ቃላቶች አሉ። ምንም የማይካድ ማለት ነው። ሕሊና ስላለኝ አልክድም። ኦኬ። ከዛ ውጪ ቅዳሴ ውስጥም እንደዚሁ አለ። ደስ የሚል ማለት ነው። ቆንጅዬ ይሆናል ማረሳቸው። ለምሳሌ እንደነ ቅዳሴ አትናቴዎስ፣ ቅዳሴ እግዚእ፣ ቅዳሴ ዮሐንስ አፈወርቅ፣ ቅዳሴ ዲዮስቆሮስ አብዛኞቹ ከፈለክ ቅዳሴ ማርያም ወይ ቅዳሴ እግዚእ ከሁለት አንዱ ምረጥ። ቅዳሴ ማርያም ላይ ላውራሽ ደስ ብሎ ታውቂዋለሽ? አራው እሺ። ገና ሲጀምር ምን ይላል? ቁናይ በጎ ነገር እናወጣ እኔም የማርያምን ቅዳሴ ይናገራለሁ። ልቦና የበጎ ነገር አወጣ። እኔ የድንግልን ቅዳሴ ይናገራለሁ በማብዛት አይደለም በማሳነስ እንጂ ጎሳ ልቤ ቃለ ሰናይ እያልክ አሁን። ስለዚህ ሙሉን ነው የምናየው። የሚቸኩል ካለ ግን አስቀድም፣ ከዛ በፊት ከፈለግ። አይ ቆይ
እሺ ገና እዚህ መግቢያ ላይ ማን ዮፍታይ በቃ ዮፍታይ እንዳትልክ የተሰጠህን እድል በጣም ተንቀዠቀሽ። ገስት ላይ ስንት ያስገባንን ተበቃለህ። እነ ዳዊትን እሱ እንትን አይደሉም ስላለ ኤርሚያስ ምን ልታረግ ገባህ? ሊቀ ሊቃውንት ቀለሜ እኮ እንዳትገባ ታስበላናለህ ብለውሃል። ምን ልታረግ ገባህ? አንተ ስፍራ እህታች ነው። ለውይይት አልደረስክም። እረፍ። በየሰው ቤት አትንቀዥቀዥ። ታስበላናለህ፣ ታስመታናለህ ብለውሃል እኮ። ምክር አሰማም እንዴ? ምክር መስማት አለብህ። ኦኬ፣ ምክር መስማት አለብህ። ደግሞ እኔ ናግባ ብዬ ስልክ ሳይፈለግ የተወለደ ኮስት ላይ ነበር። አሁን ታች ሆነህ አንተ እህቶች እየገቡ ሲያወሩ አሁን አንተ ታች ታፕ ኮፒ ሊንክ ሼር እያረግ ነገሩ እንዲሳለጥ እያርክ ነው መስማት ያለብህ። ደግሞ ገብታችሁ እንትን የላችሁም። ኦኬ፣ አድራሻ እህታች ነው። ቴንክ ዩ ጥሩዬሽ። ምንድን ነው ያልሽው? ቀጥይ። ኦኬ፣ ቅዳሴ ማርያም ላይ ምንድነው ጎሳ ልቤ ቃለ ሰናይ ብሎ የሚለው ኬት ነው? ይሄ ክፍል ኬት ነው የተቀዳው? ጥሩዬ መዝሙረ ዳዊት ላይ አለ ቃሉ። ድምጽ ይሰማል? እሺ፣ ልክ ነው። ባለፈውም ስናገርበት ነበር። እሺ፣ በመዝሙር መጽሐፍት ላይ ልቦናዬ በጎ ነገርን አወጣ ብሎ ምንድነው ያሉት የቆሬ ልጆች ለመዘምራን አለቃ ለዳዊት? እኔም ስራዬን ለማን እናገራለሁ ነው ያሉት? መዝሙረ ዳዊት ላይ አለ። ልክ ነው። እኔም ስራዬን ለንጉሥ እናገራለሁ ነው አይደል ብሎ የሚለው አንብበሽዋል? እውነት ነው። አንቺ ነሽ ሚዩት የምታደርገው ወይ ሰው ነው ሚዩት የሚያደርግሽ? ራሴ ነኝ ማለት አንተ እንዳታስወርደኝ ነው ማለት በጣም አላስወርድሽም። ከፍታ አድርጊውና እኔ እና አንቺ ማውራት እንችላለን። 18 ማድረግ አለብሽ። ከተደማመጥን ካልተደራረብን ሚዩት አታድርጊ። ኦኬ፣ እኔም ለንጉሥ ስራዬን እናገራለሁ ነው ያለው። ይሄ ጎሳ ልቤ ቃለ ሰናይ ብሎ የሚለውን ቃል ከዛ ነው አይደል የተኮረጀው? እኔ እንደዛ ብዬ አላስብም። ምክንያቱም ውስጥ ወደ ባህሩ ስንገባ ወደዛ ስንገባ ማለት ቅዳሴ ማርያም ውስጥ ላይ ስንገባ የስላሴን አንድነት ሶስትነት በጣም እጅግ በጣም የሚረቅ ቃላት ነው። በነገራችን ላይ አውቀዋለሁ። አብ ጉንዳዌን ነው፣ ወልድ ጉንዳዌን ነው፣ መንፈስ ቅዱስ ጉንዳዌን ነው ምናምን ብሎ የሚል አብ ፀሐይ ነው፣ ወልድ አንድ ቤት ወይን ነው፣ አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስ እሳት ነው እያለ ይቀጥላል። እቴ ያው ድቁናዬ ላይ ካልተጠራጠርሽ እኔ እኮ ምቀድስ ቀዳሽ የነበርኩ ሰው ነኝ እና አውቀዋለሁኝ። ግን እኔ ገና ከመጀመሪያው ላይ ነገርን ከስሩ አይደል ብሎ የሚለው ውሸቱ ገና ከመጀመሪያው ላይ ነው የሚጀምረው ነው። ታች ውስጥ ገብቶ አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው ምናምን ነገር ብሎ ስላለ አይደለም። ኦኬ፣ እኔ ገና መግቢያው ላይ ይሄ ቃል ኬት ነው የተኮረጀው? ይሄ መገልበጥ የሚሉት ነው። የቆሬ ልጆችና ነቢየ እግዚአብሔር ዳዊት በመጽሐፉ ላይ የተጻፈው እኔ ለንጉሥ ስራዬን እናገራለሁ ብለው ካሉ ለንጉሱ ስራውን ለምን አይናገሩም? ኦኬ፣ እና ቅዳሴያት ብለሽ የምትይው የፈለገ ቅዳሴ እንደው ነው እንኳን ተብሎ ይባል። አሁን ቅዳሴ ማርያምን በይው ሌላውም ነው እንኳን ተብሎ ይባል። እሱን ቀድሳችሁ ማስቀድሳችሁ እኮ የዘላለም ሕይወት የላችሁም። አለን የሚሰጠን ደግሞ እግዚአብሔር ነው። የሚሰጠን ገና የሚሰጣችሁ እንጂ አልተቀበላችሁም እንዴ? ምንድነው? ለምሳሌ ኤርሚ ያመነ የተጠመቀ ይድናል አይደል? አይደለም ግን ይድናል ነው። ይድናል። ስለዚህ አንተ ታምነት ትጠመቃለህ፣ ከዛ በእምነት ትጠብቃለህ። ያን ርስት የሚያወርስ ግን እግዚአብሔር ነው። አንቺ አምነሽ ተጠምቀሻል። አሁን ደግሞ ህፃናት ጥምቀት ላይ እንምጣ። አምነሽ ተጠምቀሻል። ለምን ህፃናት? እኔ ህፃን አልኩኝ። አሁን አምነሽ ተጠምቀሻል። እኔ የአማኝ ልጆች ነኝ። የአማኝ ልጅ ነኝ። እኔ አልጠየቅኩም። ጥሩዬ ይኸውልሽ፣ እኔ አምነሽ ተጠምቀሻል። እውነት እግዚአብሔር በሚያውቀው እኔ ከአንተ ጋር መጣላት አልፈልግም። የእውነት ነው የምልህ። እኔም መጣላት አልፈልግም፣ ግን ያመነ የተጠመቀ ይድናል ብሎ ይድናል ወይ ብሎ ይላሉ ያልሽኝ? አዎ አልኩሽ።
እና አንቺ አምነሽ ተጠምቀሻል ወይ ነው? እኛ አይደላችሁም ለማዳናችሁ ስላልክ እኮ ነው ራስ ለዛ እኮ ነው የሚላሽ። አንቺ አምነሽ ተጠምቀሻል። ጌታ ባለው መሰረት ነው አምነሽ የተጠመቅሽው። እኔ በህፃንነቴ ነው የተጠመቅኩት። ነገር ግን ስለዚህ ሳታምኚ ነው የተጠመቅሽው ማለት ነው። ስለ ህፃናት ጥምቀት እናውራ። እኔ ስለ ህፃናት ጥምቀት አላልኩም። እኔ አምነሽ ተጠምቀሻል። የጠቀሽው ጥቅስ ያመነ የተጠመቀ ይድናል ብሎ የሚለው ስለ ህፃናት ስለምናምን ነገር አይደለም። ያመነ የተጠመቀ ይድናል ብሎ የሚለው የአምላክ የእግዚአብሔር ቃል ነው። ኦኬ ጠቀሽው፣ ጥሩ። በዚህ አሁን በጠቀሽው ቃል መሰረት ጥሩዬ እህቴ አምና ተጠምቃለች ወይ ተብሎ ሲባል አምነሽ አልተጠመቅሽም። እህቴ ምን ታርገ የገባሽው? አምነሽ አልተጠመቅሽም። ኦኬ አምነሽ አልተጠመቅሽም። ለምን አምነሽ አልተጠመቅሽም? ያው የነበርሽበት ቤተሰብም የነበርሽበት ማመን ይፈረድበታል ነው። ለምሳሌ ህፃናት ማመን አይጠበቅባቸውም እኮ ምክንያቱም ለምሳሌ ህፃናት ብቻ ሳይሆኑ ለምሳሌ መስማት የማይችል ሰው ይኖራል። አይሱ ጋር ነው ኪው ጋር መጣሽልኝ። የኔ እህት ህፃናት ማመን አይጠበቅባቸው ምክንያቱም አይምሯቸው ገና ለጋ ስለሆነ፣ እንደዚሁም ደግሞ ልክ እንደነሱ ማሰብ የማይችሉ ማገናዘብ የማይችሉ ሰምተው ማመንና ማገናዘብ የማይችሉ እነሱ ሁሉ ጭምር ኢንክሉድድ ያደረገ ነው ማለት ነው። ስለዚህ ህፃናት ማመን እንደማይጠበቅባቸው ሁሉ ህፃናትን መጠመቅ አይጠበቅባቸውማ። አየሽ፣ እዚህ ነው ጉዳዩ ያለው። ማመን ለምን ተጠመቁ ብሎ ሊከራከር የሚችለው ሰይጣን ብቻ ነው። ምክንያቱም የእግዚአብሔር ልጅነት የምናገኝበት ስለሆነ። የምን ሰይጣን የምን ልጅነት? በውሃ ልጅነት የለም እህትዬ። የምን ሰይጣን? ይሄው ኤርሚያስ አበበ ነው እዚህ ማወራሽ። ህፃናት መጠመቅ የለባቸውም። ለምን አለባቸው ብሎ ጌታችን ኢየሱስ ክርስቶስ አላስተማረም። አንድ አለባቸው ብሎ ሐዋርያቱ አላስተማሩም። አለባቸው ብላ የምታስተምረው ኦርቶዶክስና ካቶሊክ፣ ሌሎቹም ህፃናት አጥማቂያና ቤተክርስቲያናት ናቸው። ስለዚህ ድብን ያሉ ስህተት ውስጥ ናቸው ያሉት ማለት። አቤት። እሺ አሁን እኔ እዛ ላይ መግባት አልፈልግም፣ አይመለከተኝም። ለምን መግባት አትፈልግም? ያው ያመነ የተጠመቀ ይድናል ብለሻልሽ። አንቺ አምነሽ አልተጠመቅሽም። እሺ ጥሩዬ፣ ኤርሚ ደህና ነህ? ነገራችን እሺ፣ ሜት አድርጊ። እህታችን ከሰው ጋር እያወራሁንም ሜት አድርጊ። ጥሩዬ ጨርሽና ከዛ ወደ ያመን ማለት እዛ ጋር እኮ መጽሐፍ ቅዱስ ላይ እድሜ አልተገደበም። ሰው ነው የሚለው። ህፃናት ሰዎች አይደሉም እንዴ? ኦኬ ህፃናት ማመን ያመኑ ሰዎችን ነው አጥምቁ ብሎ ያለው ቁጥር 15 ላይ ተሸዋል። ወደ ላይ ማርቆስ 16 ቆይ ማርቆስ 16 ነው አንቺ የጠቀሽው። 15ኛውን ቁጥር አንበበሽዋል እዛው ምዕራፍ 16 ቁጥር 15 ወደ ዓለም ሁሉ ሂዱ ወንጌልን ለማን ስበኩ ብሎ ያለው ስበኩ ለዓለም ሁሉ ወንጌል። ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስ ጦርያ ቸኩይ የመጀመሪያ ነው የሁለተኛ ነው የሶስተኛ ትእዛዝ ነው አይደለም። ስንተኛ ትእዛዝ ነው አይደለም። ጥያቄው ያመነ ማን የተጠመቀ ይድናል ያላመነም ይፈረድበታል ብሎ ከማለቱ በፊት ቁጥር 15 ላይ እንኳን አንድ ከፍ ብለሽ ታንቢ እንደው ብሎ የሚለው ወደ ዓለም ሁሉ ሂዱ ወንጌልን ለምን ታዩ ግዕዙንም እህትዬ አሁን ያመነ የተጠመቀ ይድናል ብሎ የሚለውን ታያችሁ እንዴት ኢንተራፕት እንደሚያደርጉ ታዩ። ወመሃሩ ዘከሩ ታዩ የደብተራ ወሬ ነው። ኦኬ ጠፍቶኝ አይደለም። የግዕዙ ቃል ወደ ዓለም ሁሉ ሂዱ ብሎ የሚለው ነው። ይሄ ነው አየሽ። እኔ ሁሌ እናገራለሁ፣ ሃይማኖተኞች በቋንቋ ውስጥ ተደብቀው ነው ትውልዱን እየገደሉት ያለው። ኦኬ ትውልዱን እየገደሉት ያለው እና በአማርኛው ቋንቋ የተጻፈው በቂ ነው። ምን ይላል? ያመነ የተጠመቀም ይድናል ያላመነ ግን ይፈረድበታል ከማለቱ በፊት ቢያንስ ቁጥር 15 ላይ ወደ ላይ ከፍ ብለሽ አንድ ወንጌልን ለዓለም ሁሉ ስበኩ ያመነ የተጠመቀ ይድናል አይልም እንደዛ። እስኪ ጅና አምጪው ወይ ቁጥር 15ን ፖስት አድርጉላት። ማርቆስ 16:15 ኤርሚኛንም ተራስቀን እናዋራና እንዴ ደከምን። ወደ ዓለም ሁሉ ሂዱ ለፍጥረት ሁሉ ወንጌልን ስበኩ ያመነ የተጠመቀ ይድናል ያላመነ ግን ይፈረድበታል። ወንጌልን ለማን ስበኩ ነው ብሎ የሚለው ሲያቸኩይ ለዓለም። ኦኬ ከየትኛው ትርጉም ላይ ነው የምታነቢው? የፈለከው የሚኒሊክ የፈለከው የትኛውን ላንብብልህ? የትኛውን ትርጉም ነው እያነበብሽ ያለሽው?
እሺ ያው እንትን ላውጣ ቆይ አንድ አንቺ ከተሳሳተው መጽሐፍ ላይ ማለት አሁን እኔ በቃ መጣላት አልፈልግም። የተሳሳተ ወደ ዓለም ሁሉ ሂዱ ብሎ ወንጌልን ለዓለም ሁሉ ስበኩ ነው። ዓለም ማለት በውስጥ ያለ ምን ማለት ነው? ቃሉ ያው ነው። አሁን እዚህ ጋር ታማኝ ይኸውልሽ፣ ቅዱስ ቃሉ የሚለው ፖስት ያደረጉትን ይኸው። አይ የእናንተንም ፖስት ሳይሆን ይሄኛውን ቆይ ላምብ ራሱን ቀጥታ። እሺ የእናንተም እኮ በጣም ብዙ ታሪክ አለው። በያምጪ አንድ የተጣመመ ደብተራ ቃሽቶ የጻፈው መጽሐፍ ቅዱስ አላችሁ? ኦኬ፣ እሱም ከዚሁ ከእናንተ መጽሐፍ ቅዱስ ይሄን ቃል አታውጣ። በእውነት ነው መጽሐፍ ቅዱስ የአምላካችን ቃል ይኸው ከታች የተጻፈው ነው። አሁን ያነበብሽው አንቺ ደብተራዎች ቃሽተው ከጻፉት መጽሐፍ ላይ ነው። የቅዠት ጽሑፍ ይባላል። እሷን እጅሽ ላይ ያልሽው መጽሐፍ ቅዱስም አይባልም። ራሳችሁ የራሳችሁ መምህራን እኮ ውስጡን ለቄስ ነው እኮ ብሎ ያሉት ናቸው። እነ ዶክተር ዲያቆን ያረጋል አበጋዝ ውስጡን ለቄስ ነው፣ ቤተክርስቲያን ይህንን ጥላ ሌላ ያኛውን የቀድሞውን ትርጉም ታትምልን ብለዋል። አየሽ፣ እኔ ከመጽሐፍ ቅዱስ ነው የማንብልሽ፣ አንቺ ከደብተራ ቃሽቶ ተጻፈው ጽሑፍ። ኦኬ፣ ምን ይላል ያላቸው? ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ምንድነው ልዩነቱ? አድምጪ፣ ለፍጥረት ነው ብሎ የሚለው አንቺ ወደ ዓለም ሁሉ ሂዱ ወንጌልን ለዓለም ሁሉ ስበኩ ብሎ አለ ነው ያልሽው። ቢያንስ አድምጪ፣ ለጽሑፉ እንኳን ታማኝ መሆን አለብሽ። ዓለም ብሎ የሚለውን ቃል ሁለት ያልተጠቀመው ኦኬ፣ ለፍጥረት ሁሉ ስበኩ ነው ብሎ ያለው ማለት ነው። ኦኬ፣ ወደ ዓለም ሁሉ ሂዱ ማለት ዳርቻው ከእስራኤል ቤት ውጪ ወዳሉት ወደ ሌሎችም አገሮች ሂዱ ነው። ከዛስ በየሄዳችሁበት ቦታ ላይ ዓለም ብሎ የሚለው ቃል እግዚአብሔር በመልኩና በአምሳሉ የፈጠረው ክርስቶስ የሞተለትን ሕዝብ ለነሱ ስበኩ ነው ያለው። ኦኬ፣ ስበኩ ነው ያለው። ኦኬ፣ እዚህኛው ትርጉም ላይ አልገባኝም። ምን የተለየ ነገር አለው ወንድሜ? እቴ እየነገርኳት አትረዳም። እሷ ምን አለችኝ? ወደ ዓለም ሁሉ ሂዱ ወንጌልን ለዓለም ሁሉ ስበኩ አይልም ራሱ ቃሉ። እንደዛ አልተጻፈም። ዓለም ብሎ የሚለውን ቃል ሁለት ያልተጠቀመውም ቃሉ። ለጽሑፉ ታማኝ ሁኚ። በመጀመሪያ ፍጥረት አላቸው። ቆይ ይቅርታ አዳምጠኝ። ቆይ ኤርም ይኸውልህ እንዲህ አላቸውም፣ ወደ ዓለም ሁሉ ሂዱ ለፍጥረት ሁሉ ወንጌልን ስበኩ። አንቺ ግን ያልሽው ታዩ እሱ ነው። ምናልባት በቃ ፈጥኜ ያው በቃሌ ለዛ ነው ታዩ ለቃሉ ታማኙኝ ያልኩሽ ለዛ ነው። ወደ ዓለም ሁሉ ሂዱ አለ። ሁለቱ መጽሐፍ እንደዚህ ነው የሚለው። ወንጌልን ለፍጥረት ሁሉ ስበኩ ነው። ፍጥረትም የተባለው ለከርከሮና ለአንበሳው ለጅቡ ሁሉ አይደለም ሰብኪው። ፍጥረት የተባለው ማን ነው? እዚህ ጋር በእግዚአብሔር መልክና አምሳል ክርስቶስ የሞተለት በመስቀል ላይ ለሰው ልጆች ነው ወንጌል የሚሰበከው። ወደ ዓለም ብሎ የሚለው ከእስራኤል ዳርቻ ውጭ ወዳሉት ሁሉ ሂዱ ነው። ዝናዬን ወዳልሰሙ ወደ ሩቅ አገር እልካቸዋለሁ እያለ በኢሳይያስ ሁሉ ሲናገር እንደነበረው። ስለዚህ የመንግስቱ ይሄ ቃል ኦርቶዶክስ ውስጥ በነበረው የለም ነበር ወይ? አታሰር የለም። ኧረ ሎቱ ስብሐት አንተ ፍርድ ይሆንብሃል። የለም እኮ ነው የምልሽ። የለም እኔ ለማናደድ ብዬ አይደለም አወራሽ። የለም ቢኖርማ ኖሮ አንቺ በዳንሽ ነበር እኮ እህቴ። ቢኖርማ ኖሮ ይሄ ሁሉ ህዝብ በየዕለቱ ባልወጣ ነበር እንዴ። ቤተክርስቲያን አሁን እኔ ለማናደድ ብለህ ቃላት እንትን አትበል ማለት እኔ ምንም አንቺን አላናደድም። እኔ አንቺን ለማናደድ ብዬ አይደለም። የለም እኮ ብዬ የምልሽ ቤተክርስቲያኒቱን በሚገባ ስለማቅ ነው። ቢኖርማ ወንጌል ይሄ ሁሉ ህዝብ በየዕለቱ ባልወጣ፣ ይሄ ሁሉ መምህር፣ ይሄ ሁሉ ካህን፣ ይሄ ሁሉ ቄስ፣ ይሄ ሁሉ ዲያቆን፣ ይሄ ሁሉ ምእመን የጴንጤው አሁን መጣ ከ35 እስከ 40 ሚሊዮን የሚቆጠር ህዝብ ከየት ነው የወጣው ብለሽ ብትይ 90% ሌላውም ከእስልምና እየመጣ ስላለ እና ከዋቄ ፈታም እየመጡ ስላሉ 90% ከዚህ ቤተክርስቲያን ነው የሚወጣው። የመውጣቱ እኮ እንትኑ አልቆምም። የህዝቡ መፍለስ አልቆምም። ለምን ልብ በይ። ገና ሲጀምሩ ሲወጡ በገንዘብና በስንዴ ሰጥተዋቸው ነው አሉ። ከዛ ደግሞ ሴቱ ሲወጡ ወንድ ፈልገው ነው አሉ። ሴቶቹ ሲወጡ ወንዶቹ ሲወጡ ሴት ፈልገው ነው አሉ። ሴቶቹ ሲወጡ ከቤተክርስቲያን ወንድ ፈልገው ነው አሉ። አድመጭኝ በእግዚአብሔር ቃል በቃ አድመጭኝ እኮ አልኩሽ። አድመጭኝ ስልሽ እንዳስወርድሽ አታድርጊ።
አየሽ የህዝቡ ቁጥር እስካሁን ድረስ ሰው እየወጣ ነው። ለምንድን ነው ከኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄን ያህል ፕሮቴስታንትን ጴንጤን እየተሳደባችሁ፣ ይሄን ያህል እያበሻቀጣችሁ፣ ይሄን ያህል እያዋረዳችሁ፣ ይሄን ያህል እያከፋፋችሁ እየተናገራችሁ ህዝቡ ግን እየወጣ ወደኛ ጋር ነው የሚመጣው? ዋይ ለምን? መምህራን እየወጡ ወደኛ ጋር ነው የሚመጡት አንቱ የተባሉ ማለት ነው። አሁን አንድ ፐብሊክ የማናረግላችሁ ታዋቂ አድምጪ፣ ታዋቂ የኦርቶዶክስ መምህር ደህንነት ትምህርት እየተማረ ነው። ታዋቂ የእሱን ወደ ጌታ መምጣት የሰሙ ቀን ብዙዎቹ ኮረንቲ ይጨብጣሉ። ስም እኮ እንዴ በጣም ታዋቂ መምህር ነበር እኮ። እንዳትከፍቺ ከዚህ በኋላ እኔ እያወራው ከከፈትሽ አይደለም ማስወጣት ብሎክ ሁሉ ላደርግሽ እችላለሁ፣ ከዳኒም ከኔም ቤት ማለት ነው። አንቺ ትልቁ ችግርሽ ማዳመጥ እና ተግባቦትን ጠብቀሽ ማውራት አትችይም። ልብ በይ። ብፁዕነታቸው ብፁዕ አቡነ ማርቆስ ህዝባችን እየሄደበት ነው። እነ ዘማርያም ሁሉ ቪዲዮ ላሳማሽ። አሁን ህዝባችን እየተበላብን ነው ያለው፣ እየሄደብን ነው ያለው። ኦኬ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዳሴ በመቀደስ ማህሌት በመቆም ህልውናዋ የሚቀጥል ይመስላችኋል? የብፁዕ አቡነ ማርቆስ ንግግር ነው የሊቃውንት ጉባኤ ላይ። ተነሱ፣ ወንጌል ስበኩ፣ ህዝባችን እየተበዘበዝን ነው። በተክለ ሃይማኖት አዳነ ፔጅ ላይ የቀረበው የጉባኤ ቤት መምህር የአንድነት ነገር የለም፣ መፈረካከስ ገጥሞናል፣ ህዝባችን እየተበላብን ነው። በገዳማት፣ በቅኔ ትምህርት ቤት፣ በአቋቋም ትምህርት ቤት፣ በተለያዩ ቦታዎች ላይ በሙሉ ቪዲዮ አለኝ። ይህን ምልሽ ሁሉ በሙሉ ማለት ነው። አሁን ማርክ ማድረግ ያለባችሁ ህዝቡ በዚህን ያህል ቁጥር የሚወጣው ዛሬ የምትሳደቡት ፕሮቴስታንት ጋር የሚመጣው ዋይ? ፕሮቴስታንቱ ለስድባችሁ ስድብ አይመልስም። እኔ እንኳን ጠንከር ብዬ የምናገራችሁ ያለ ሌሎቹ አይናገሯችሁም። ለምን ደሞ አይመልሰው? ስለማን እንደሚሰደብ ያውቃል ወገኔ ጴንጤው ማለት ነው። እናንተ ስም ለማጥፋት እንደ ቤተክርስቲያን ኦርቶዶክስ ስም ለማጥፋት የድመት ስጋ ያቆርባሉ፣ ያበላሉ፣ ዝሙት ይሰራሉ፣ ያልተባለ ነገር የለም። ጴንጤው ምንም አይመልስም። ጌታ ይባረክ ብሎ እያለ መጽሐፍ ቅዱስን እያነበበ እና በየቤት ውስጥ በየካፌው በሐዘን ቦታ፣ በደስታ ቦታ፣ በሰርግ ላይ፣ በባስ ውስጥ፣ በመንገድ ላይ፣ በአውሮፕላን ላይ የሰው ዘር ባለበት ቦታ ሁሉ በመስሪያ ቤት ይነጋገራል። የጌታን ማዳን ይናገራል። መጽሐፍ ቅዱስን መሰረቱ አድርጎ ይናገራል። ስለዚህ ህዝቡ የእግዚአብሔርን ቃል ስለተራበ ስለተጠማ የመጽሐፍ ቅዱስን እውነት ያውቃል ነው እንዴ ያለ ማለት ነው። እኔ አንድ ቃል ብቻ ልንገርሽና ከዛ ልስጥሽ። የፈለግሽውን ተናገሪ አንቺ፣ የፈለግሽውን ደቂቃ ወስደሽ እንደ ምሳሌ። በጣም 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 ብዙ ቁጥሩን አልነግራችሁም እንዲህ ብዬ ማለት ነው። በሺዎች የሚቆጠር ህዝብ ወደ እግዚአብሔር መንግስት መጥቷል። በእጆቼ ጌታን ተቀብለዋል፣ ንስሐ ገብተዋል። አንዲት እህት ግን ማረሳት እህት አለች። ሽንቁሩ ሚካኤል ገዳም ሄጄ የሄድኩት ለስብከት ነው፣ ለመስበክ ማለት ነው። እዛ ሄጄ ያገኘኋት እህት ሄለን ትባላለች። ስሟን በስምነት ደረጃ ጠቅስላችኋለሁ። እና የመጀመሪያ ቀን ስንቀጣጠር እዛ ሄጄ ስሰብክ አይታለች። ሊደበድቡኝም ሊገሉኝም ብለው ነበረ። ጌታ በእንዴት አይነት አዳዳን እንዳዳነኝ እኔ ነው የማውቀው። ሽንቁሩ ሚካኤል ሄጄ ነው ያገኘኋትኝ። እዛ ስሰብክ አጋንንት ያለባቸው ሰዎች ጮሁ እና የሆነ ትርምሱን አየች። እኔ ስመጣ አብራ መጣች። በነበርኩበት ታክሲ ውስጥ አብራ ነበረች። ሽንቁሩ ሚካኤል ገዳም ሄዳችሁ የምታውቁት ማለት ነው። በእንጦጦ ማርያም ቤተክርስቲያን ወደ ላይ ሄዳችሁ ደግሞ ታች ደግሞ ጉርጓዳ አለ። እዛ ነው የሄድኩት ማለት ነው። እና ለመጀመሪያ ጊዜ የተቀጣጠርነው ቡናና ሻይ ህንፃው ሜክሲኮ ማለት ነው። እሱ ፊት ለፊት ላይ አሁን አዲስ ህንፃ ተሰርቷል። እዛ ያኔ ሜርሲ ካፌ የሚባል ነበር፣ የታክሲ መያዣ ነበር እዛ አካባቢ ላይ ሜርሲ ካፌ የሚባል ታስታውሱት ከሆነ የምታስታውሱት። እኔ ወደዚህ እንኳን ስመጣ አይ ቲንክ እዛ አካባቢ ላይ ሜርሲ ካፌ ፈርሶ ህንፃ ምናምን ነገር እየተሰራ ነበር። እና እዛ ሜርሲ ካፌ ላይ
ቀጠርኳት ካፌው ላይ ማለት ነው። እና ሰው ባለበት ፊት ለፊት ላይ ቀጠርኳት ማለት ነው። ተገናኘን። ካፌ ውስጥ ነው ያወራነው። እና ንገረኝ አንተ ማነህ አለችኝ። ማለት የኛ የቤተክርስቲያን ሰው ነህ፣ የኦርቶዶክስ ሰው ነህ፣ ግን ደግሞ ስብከትህ የሌላ አይነት ነው እና አንተ ማነህ ብላ አለችኝ። እና ጦርዬ እየላኩልሽ እኮ ነው፣ ኢንቪቴሽን እየላኩልሽ ነው። እና አንተ ማነህ አለችኝ። ስሜን ነው የምትፈልጊው የሰራት? አሁን ነው ስምህ ሳይሆን ስምንማ ነግረኛል። ስምህ ሳይሆን ስራ ምንድን ነው? አንተ ማነህ ብላ አለችኝ። ነገርኳት። ጴንጤ እንደሆንኩ ነገርኳት። ቆይ ልጨርስበት እህቴ፣ ልሰጥሽ ነው። ጴንጤ እንደሆንኩ ነገርኳት እና የወንጌሉን እውነት እና ታዲያ እንዴት ገዳም አለችኝ። እሄዳለሁ ወንጌል ለመስበክ። ለምን ደሞ አልሄደው? እሄዳለሁ። መስጊድም እገባለሁ፣ ገዳምም እገባለሁ። ኢየሱስ ክርስቶስን ይዤ የምስራቹን ቃል ይዤ ህዝቤ መዳን ስላለበት በዓላማ እሄዳለሁ እና ነገርኳት። ከዛ ምን አለች? እያወራን እያለን አንድ ጥያቄ ጠየኳት እና እንዴት እንዳለቀሰች ወንድሞች እናቶች፣ እግዚአብሔር የቱ ጋር ልብ እንደሚነካና አታውቁ። አንድ ጥያቄ ጠየኳት። የሰንበት ትምህርት ቤት ተማሪ ስለሆነች የአየር ጤና ኪዳነ ምሕረት ቤተክርስቲያን የሰንበት ተማሪ ናት። ማነው አየር ጤና? አየር ጤና እዛ ነኝ እኔ እንዳልመስልሽ። እኔን አይደለም ሰዎች እያዳመጣት ሚዩት አድርጊ፣ ካልሆነ ላስወርድሽ ነው። ከከፈትሽ እዚህ ያለ ህዝብ ዝም ብሎ ደንቆሮ ህዝብ አይደለም። ጡርዬና ሄለንን የማይለይ አይደለም። ከከፈትሽ አወርድሻለሁ። ኦኬ። ሲናፍቅሽ ይቀራል፣ አትገቢም ማለት ነው። በጣም ነው የምትንቀዠቀዥው አንቺ። የአንቺ ትልቁ ችግር ትንቀዠቀዥ ያለሽ አይገልጠውም። ለሁሉ ነገር ነው ማይክ የምትከፍችው። እኔ እንደዚህ አይነት ተፈጥሮ ምን አይነት ተፈጥሮ እንደሆነ አይዶ ነው። እህቴ ቢያንስ ዝም በይ። ሰውን አስጨርሽና ከዛ ታወሪያለሽ። ሰጥሻለሁ እኮ አልኩሽ። የፈለግሽውን ደቂቃ ታወሪያለሽ። የወሬ የአምሮት ካለሽ እዚህ አራራውን ትወጫለሽ። ሰጥሻለሁ። በቃ የዛሬው ስብከት ይቀራል እንዴ። ለሁሉ ነገር እኮ ማይክ አይከፈትም እንዴ። ለዚህ ላይ ስለምታወሪ እኛ የምንነግርሽ አይገባሽም ማለት ትደርቢያለሽ። ሰይጣንም እኮ እንትን ነበር፣ እንትናም እኮ እንትን ነበር፣ እንትናም እኮ እንትን ነበር። ኦኬ። እና ያቺ እህት ያሳየኋትን የጠየኳት ጥያቄ አንዲት ናት። እግዚአብሔር ለመዳን ካረገለ አንዲት ጥያቄ በቂ ነች። እና የጠየኳትኝ ሰንበት ትምህርት ቤትም ትማር ስለነበር እህቴ ሄለን የቤተ መቅደሱን መጋረጃ ማነው የቀደደው ጌታ በተሰቀለበት ጊዜ አልኳት። ቅዱስ ገብርኤል ነው በሰይፉ አለችኝ። ምክንያቱም በሰንበት ትምህርት ቤት ይሄን ነው የሚያስተምሯቸው። የት ነው እንደዚህ ብሎ የሚለው እንዴ? አስተምረውናል ሰንበት ትምህርት ቤት አለችኝ። እውነቷን ነው። ሕማማተ መስቀል በሚባለው መጽሐፍት ላይ ገብርኤል ተቆጥቶ ነው ሰይፉን ሲወረውር ቤተ መቅደሱ መጋረጃ የተሰነጠቀው ነው ማን የተቀደደው ነው ብሎ የሚሉት። ኦርቶዶክስ ይሄን ያህል ነው ህዝቡን የምታጣመመው። ይሄን ያህል ልብ በሉ። ከዛ ማቴዎስ ወንጌል መጽሐፍ ክፈች አልኳትኝና ጌታ በመስቀል ላይ በነበረበት ሰዓት ላይ ምዕራፍ 26 ክፈችው አልኳት። ከፈተችው። ጌታ በተሰቀለበት ጊዜ ምን እንደሆነ እስኪ አንብቢ ብዬ ስላት የቤተ መቅደስ መጋረጃ ከላይ እስከታይ ተቀደደ የሚለውን ቃል አየች። እናስ መቃብራት ተከፈቱ፣ ሙታን ተነሱ፣ የመሬት መናወጥ ሆነ። ማን ይሄንን ሁሉ በማን ሞት ነው ይሄ ሁሉ የሆነው ብዬ ስላት ኢየሱስ በመሞቱ ነው አለችኝ። ኢየሱስ በመሞቱ የመሬት መናወጥ ሆኗል አይደል ብዬ ስላት አዎ። ሙታን ተነስተዋል አይደል ብዬ ስላት አዎ። መቃብር ተከፍቷል ብዬ ስላት አዎ። የቤተ መቅደስ መጋረጃ ተቀደደ ይላል ወይ ብዬ ስላት አዎ ይላል አለች። አንቺ ቅድም ማን ያልሽኝ ብዬ ስላት ገብርኤል። እና የትኛው ነው እውነት ብዬ ስላት ጌታ ኢየሱስ በዘመኔ ከማረሳቸው ሰዎች አንዱ ወዲያውኑ ነው ጠረጴዛ ላይ ተደፍታ እያለች ያለቀሰችው። ካፌ ውስጥ ያሉ ሰዎች በሙሉ እስከሚጠይቁኝ ሰዓት ድረስ በቃ ይሄ ጮኛዋ ነው ቦይፍሬንድ ገርል ፍሬንድ ብሎ ይዟት እና ከድቷት ነው ብሎ የሚል ምንድነው
ግምታቸው ሊሰጡ ይችላሉ። እኔ ግን መጽሐፍ ቅዱስን እዛው ጠረጴዛችን ላይ ቁጭ አድርገን ማለት ነው። እኔ ሴትን ስቀጥር ድሮ እንኳን አሁን አግብቻ አይደለም ሳላገባም በፊት ስቀጥር ሰው ባለበት ምክንያቱም ለሰው ህሊናና አእምሮ መጠንቀቅ ስላለብኝ ማለት ነው እንጂ እኔ ዝም ብዬ ወፍ ዘራሽ አይደለም። ካገኘው ሴት ጋር ሞርቅ ግን ለሰው አእምሮ ስለምጠነቀቅ ሰው ባለበት ሰዎች በሚያዩን ቦታ ላይ ነው ሴንተር ቦታ ላይ ነው ወስጄ ማስቀምጣቸው በየተናጠል ስቀጥር ማለት ነው። ብላ ያለቀሰችው ለቅሶ ልነግራችሁ አልችልም። ለመዳን ሆነላት። በእኔ እጅን የተጠመቀችው በኋላ ጌታን ተቀብላ ወዳታለሁ። በጣም የተባረከች እህት ናት። በጣም ቅኖች ስንት ቅኖች አሉ። እኔ አሁን ጥሩዬ ላይ ቅንነት አያለሁኝ። ጥሩዬ ላይ አንዱ ትልቁ አለመስማቷ እንጂ ተረጋግታ አለመስማቷ እንጂ ቅንነትን አያለሁኝ። እና አሁን መቀጠል ቻለሽ ጥሩዬ። የምትጠይቂው ካለ የምትዩ ነገር ካለ ጊዜ ወስደሽ የፈለግሽውን ደቂቃ ውሰጂና አውሪ። ቴንክ ዩ። እንግዲህ ለጠየቅኩት ጥያቄ ግን እስካሁን ለምን ከኦርቶዶክስ የወጣበት ምክንያት አልነገርከኝም። ነገር ግን ለሰጠኝ እድል አሁን እና ሚውት ማለት ብሎክም ስላላወረድከኝም አመሰግናለሁ። ከዛ በፊት ግን ሰኒ ሰላም ማለት እፈልጋለሁ። ጥሩዬ ተሰጣት ኤርሚ እንደ ሀሳብ ግን ኮሜዲ ብትሆን ግን ያዋጣሃል። ሞር ማለት በጣም ብዙ ንግግሮች ስለሚያስ አምስት ደቂቃ ልስጣት ብዬ ነው። እኔ ደቂቃውን እየቆጠርኩ ነው። እሷ ከፈለገች ስትሳቅበት ከፈለገች ስትሳቅበት ነውና ሰኒዬ ደህና ነሽ? እንዴት ነሽ የኔ ውድ እህት? አንቺን እንኳን ሰላም ልበል ቢያንስ ኤርሚ ሳይወርደኝ እና በቃ ለማንኛውም በቂ ምክንያት ግን አልሰጠኸኝም። ምክንያቱም እስካሁን የነገርከኝ ምክንያት ሃይማኖትን ለመቀየር ምክንያት ነው ብዬ አላስብም። አንተ እንዳልከው ደግሞ ከሆነ እንግዲህ አሪዮስ እንኳን በአቅሙ በጣም ትልቅ መምህር እንግዲህ ፀሐይ በጣም ትልቅ በቤተክርስቲያን ትልቅ መምህር የሚባል ነውና ይህ ሰው ሳይቀር ቤተክርስቲያን ትቶ ወጥቷል። ይሄ ማለት እሱ እውቀት አለው ማለት ቤተክርስቲያን ትክክል አይደለችም ማለት አይደለም። ያ ማለት አሁን አንተ የምትላቸው ነገሮች እውቀት ሊኖርህ ይችላል፣ ግን ትክክል ነህ ማለት አይደለም ባጭሩ ማለት ነው። ሲቀጥል ግን በቃ ይሄ እንድትመልስልኝ የፈለኩት ዛሬ አንተ እጅህ ላይ ያስከው መጽሐፍ ቅዱስ ኦርቶዶክስ በነበርክበት ሰዓት እጅህ ላይ የለም ነበር ወይ? የመጀመሪያውን አልመልሰልኝም ብላለች። እንዴት እንደመለስኩላት ሰምታችኋል። እሷም ራሷ አጠቃላይ ባይዘዌ ከዚህ በፊት እዚሁ ዳንዬ ቤት አንድ የነገርኩሽ ነገር አለ። እሱን እንዳትረሹ። ምክንያቱም አንቺ ወደ ጌታ ትመጫለሽ እና ቆንጅዬ ዘማሪ ነው የምትሆኘው ብዬ የነገርኩሽን ታስታውሻለሽ። አሁንም እዚህ 800 ሰው ባለበት እናገራለሁ። ወደ ጌታ ትመጫለሽ፣ ጌታን ትወጃለሽ፣ እግዚአብሔርን ትወጀዋለሽ፣ እውነትንም ፈላጊ ነሽ። የግልሽ ባህሪት ከሚባለው እንደዚህ ያለመስማት ያለመረጋጋት እንጂ ምንም ጥርጥር የለውም። እዚሁ ቤት ከዛሬ ስንት ወር በፊት ተናግሬያለሁ፣ ያን ያገኘሁሽ ጊዜ ማለት ነው። አሁንም ያንኑ ነገር እናገራለሁ። ምክንያቱም እውነትን የሚፈልጉ ሰዎች ተክተው ለሚፈልጉት ያገኛቸዋል ጌታ ኢየሱስ ማለት ነው። እና ብዙዎቹን አይቻለሁኝ እና ምንም አልጠራጠርም። ጥሩዬን እዩዋት፣ አስተውላችሁ ይህንን ሪካርድ አድርጋችሁ ያዙ። ከዚህ በፊትም የተናገር ነው። ሞት ካልቀደማት በስተቀር እግዚአብሔር ያንን የዘመኗን ቁጥር አናቀውም። ሞት ካልቀደማት በስተቀር ጌታ እግዚአብሔር ይጠብቃታል፣ ይጋርዳታል። ከራሷም ስተት ከክፉ ሰዎች ምክር ከሰይጣንም ወጥመድ እንዲጠብቃት ጸልይላታለሁ። ጌታን ተቀብላ በእግዚአብሔር መንግስት ውስጥ የምታገለግል ቀናኢ ሴት ነው የምትሆነው፣ አልጠራጠርም። እና ግን እስከዛው ድረስ አንዳንዶች ይላላጣሉ፣ በጣም ረጅም መንገድ ይሄዳሉ፣ የመዳን መንገዳቸውን ያስረዝማሉ። ጌታ መጥቶ እዛ በቤተሳይዳ በመጠመቂያው ስፍራ መጥቶ የነበረውን ሰው ትድን ዘንድ ትወዳለህ ወይ ብሎ አለው። በሰሊሆም መጠመቂያ ሶሪ
እና ሰው የለኝም አለው። እሱ የሚያውቀው ሰው የለኝም ነው። ይሄ የሚያወራው ሰው ግን ሰው ብቻ መስሎን የታየው ማን እንደሆነ አላወቀውም፣ መረዳቱ ስለሌለው ማለት ነው። እና በቃ አጭርና ግልጽ ነው። ሰዎች መዳን የሚፈልጉ ተግተው ይፈልጉታል ጌታ እና ምንም አልጠራጠርም። እሱን እያየው ነው ማወራሽ። ጌታ ግን ለምን ወጣ ብለሽ ላልሽኝ የዘላለም ሕይወት ፈልጌ ነው የወጣሁት። ለምን? ወንጌል በዛ ቤት ስለማይሰበክ አይሰበክም። ወንጌል አይሰበክም። አለመሰበኩ እኔ ብቻ ሳይሆን ቪዲዮውን ከፍቼ ሳይሻለሁ እስካሁን ድረስ የሊቃውንት ጉባኤው የሆኑት ሰው ብፁዕነታቸው ብፁዕ አቡነ ማርቆስ ወንጌልን ስበኩ አትፍሩ ነው ብሎ ያሉት። እነ መጋቢ አዲስ እሸቱ አለማየሁ አይነ ስውሩ ማለት ነው። እየሰጋን ነው የምንሰብከው ክርስቶስን እኮ ብለዋል። ክርስቶስ እኮ እየተሰጋ እኮ የሚሰበክበት እኮ ቤት ነው። እነ ብፁዕ አቡነ ገብርኤል ቤቱ ገፊ ነው እኮ ብለዋል። እንዴ በጣም ሁሉም እኮ እየተናገሩ አሁን ያሉ አገልጋዮች አሁን እንግዲህ ብፁዕነታቸው የቤተክርስቲያን ሁለቱም ጳጳሳት የቤተክርስቲያን አገልጋዮች ናቸው። መጋቢ አዲስም የኦርቶዶክስ ቤተክርስቲያን አገልጋይ ነው። እየሰጋን ነው። ኢየሱስ ክርስቶስን ነው በስጋት የሚሰብኩት። ሌሎቹን ያለ ስጋት ነው የሚሰብኩት። ኢየሱስ ግን በስጋት ነው የሚሰበከው። ኢየሱስ ባልተሰበከበት የዘላለም ሕይወት የለም። ወንጌል በስጋት የሚሰበክበት ቤተክርስቲያን እዚህ ፕላኔት ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ማን ይሄንን ያለው? የራሷ ቤተክርስቲያን አገልጋዮች ፈርጦቼ ናቸው ብላ የምትላቸው አገልጋዮች። ስለዚህ ቤቱ ገፊ ነው። ቤቱ ክርስቶስ የሚሰበክበት ቤት አይደለም። ክርስቶስም ከተሰበከው ወረፋ ጠብቆ ነው የሚሰበከው። የአቦ የሆነ ዕለት የአቦ ታሪክ ነው የሚነገርህ። የአርሴማ የሆነ ዕለት የአርሴማ ታሪክ ነው የሚነገርህ። በቃ ጠብቆ የራሱን ወረፋውን ጠብቆ ምንም መቸኮል የለበትም። ኢየሱስ እኔን ስበኩኝ ብሎ ቢል የለም ወረፋን ጠብቅ ነው የሚባለው። ምክንያቱም በጣም ብዙ አሮጊትና ሽማግሌ ሰክስገው አስገብተዋል። በዛቲ ዕለት አይረፈ ምናምን ነገር ብለው ይጀምርልሃል ማለት ነው። በዚህች ዕለት ጻድቁ እንትና ያረፈበት ቀን ነው። አቡነ ኪሮስ ስለኛ ሲጸልይ 40 ዓመት ዛፍ ላዩ ላይ በቀለበት ይላል። አየህ እና የጻድቁ በረከታቸውን ሱታፊያቸውን እንድንካፈል ወደ ገዳሙ ሄዳችሁ ምናምን ነገር ብሎ ይላል። ከዛች ኳንታ ተከራይቶ ባንዲራ ለጥፎ ጀሪካ ይዞ ውሃ ሊቀዳ ማለት ነው። ከዛ ደግሞ ሲሄድ አንድ ማዕት ጭቃ አፈር ይሰጡታል። በቃ አመድ በጥብጦ ይጠጣል። ይሄውና በቃ ክርስትና። የዘላለም ሕይወት የቱ ጋር አለ? በኢየሱስ ክርስቶስ በማመን በጸጋው ድነት የሚገኝበትን ይሰበካል። በኦርቶዶክስ ቤተክርስቲያን በፍጹም አይሰበክም። እንኳን እኔ ያኔ እያለሁ አይደለም አሁንም እንኳን አይሰበክም። ኦኬ። ስለዚህ እኔ የወጣሁትኝ የዘላለም ሕይወት ፈልጌ ነው አልኩሽ። ኦኬ። አሁን የጠየቅሽው የመጨረሻው ጥያቄ ይሄ አሁን እጅህ ላይ ያስከው መጽሐፍ ቅዱስ በኢትዮጵያ ኦርቶዶክስ ቤተክርስቲያን አለ ብለሽ ካልሽ አለ። መጽሐፍ ቅዱሱማ አለ። መጽሐፍ ቅዱሱ አለ። መጽሐፉ አለ። መጽሐፉ እንዲኖርም ትልቅ አስተዋጽኦ አድርጋለች ቤተክርስቲያኒቱ በትርጉም ስራ ውስጥ ምናምን ነገር ሁሉ ጭምር ማለት ነው። መጽሐፉ አለ፣ አንባቢ ግን የለም። መጽሐፉ አለ፣ ሰባኪ ግን የለም። መጽሐፉን የሚሰብክ ሰባኪ የለም። መጽሐፉን የሚያነብ ትውልድ ግን የለም። ኦኬ፣ ይሄ ነው እንጂ መጽሐፉም አለ። እኛ እጅ ላይ ያለው መጽሐፍ ቅዱስ አሁን እኛ የምንጠቀምበት አብዛኛው በንጉሱ በጃንሆይ ዘመን በ1954 ዓ.ም የተተረጎመ ነው። ከዛ በፊትም የነበረ ነው። መጽሐፉም አለ። አዎ፣ አንባቢ ህዝብ ግን የለም። ሰባኪ መምህር ግን የለም። እንደ ኤርምያስ አውደ ምሕረቱ ላይ እኮ የጠቀሱት እኮ ከኢሳይያስ ትንቢት መጽሐፍ ነው ምናምን ነገር ብሎ ወይ ከመዝሙረ ዳዊት ጠቅሶ ነው ኃይለ ቃሉን ያለ። አዎ አንብቧል። ካነበበ በኋላ ግን ቀጥሎ ከተሰጠው የስብከት ጊዜ ውስጥ ከአንድ ሰዓት ተሰጥቶት ከሆነ 15 ደቂቃ ስለ እግዚአብሔር ቸርነትና ምሕረት ትንፋሽ የላቸውም አብዛኞቹ የሚሰብኩት። የእናታችን የወለተ ጴጥሮስ በረከቷ አይደርብንና በዛሬ ዕለት እናታችን መታሰቢያዋ ነው። የእናታችን እድገቷና ትውልዷ የእናቷ ስም ወይዘሮ አዛለች ይባላል። የአባቷ ስም ደግሞ አቶ ቦጋሌ ይባላሉ። የተወለዱት በዚህ በደቡብ ጎንደር በጨልጋ ወረዳ ውስጥ ነውና እናዛ በነበሩበት ሰዓት ምናምን ነገር ብሎ በቃ ይጀምራል። ይሄንኑ ነው በየወሩ የሚነግሩን። እዛ ወደ ምሕረት ላይ ቆሙ። ለታሪክ አንዴ እንገሩን። ወር ጠብቆ በዚያን ቀን ወንጌል ለመስማት ስንሄድ ከወይዘሮ አዛልጅ ተወለደ። የወይዘሮ አዛሉን ልጅ ይነግረናል መጥቶ። እንዴ የድንግልን ልጅ አይሰብከንም እንዴ? የእግዚአብሔር ልጅ አይሰብከንም እንዴ? ወይዘሮ አዛሉ ምን ያልቀፈቀፉት ልጅ አለ?
እና እሷ በዚህ ወጥታ ያው እንግዲህ የጻድቁ መታሰቢያ ለዘላለም ይኖራል ተብሏልና የእናታችንን መታሰቢያ እናድርግላቸው ብሏል። መታሰቢያ ተብሎ የተባለው ምንድነው ብለህ ብትል መጽሐፍ ቅዱስ የጻድቅ መታሰቢያ ለዘላለም ይኖራል ብሎ ከሚለው ጋር ምንም የማይገናኝ ወንድሞች እናቶች፣ ምንም የማይገናኝ እዛ ኢንተረጠተን ወደ ቤት እንገባለን። ስለዚህ መጽሐፉ አለ። መጽሐፉን አንባቢና መጽሐፉን ሰባኪ ግን የለም ልልሽ ፈልጌ ነው። ጥሩዬ ስላስረዘምኩብሽ ይቅርታ። መቀጠል ትችያለሽ ጥያቄሽ። አመሰግናለሁ። ማለት አንባቢ የለም ነው ማለት ወይም ደግሞ በሰዓቱ አስተማሪ የለም ነው? ይሄንን እንትን ብትልልኝ። አንባቢ የለም ከሆነ አዎ ማለት የራስ ጥፋት ነው። ነገር ግን መማር ፈልገህ ግን አላስተማሩህም ወይስ አንተ? አስተማሪም የለም ሰባኪም የለም። በአንተ ጊዜ ምንም የለም። እውነቱን ስነግርሽ ማለት ነው። እስኪ አንድ ሰባኪ አምጪልኝ። ቪዲዮ ክፈች እስቲ። ሲጀመር ቪዲዮ ክፈች። ራሷ እኮ ስብከት ናት ቤተክርስቲያን ራሷ ብሎ ነገር የለም። ቪዲዮ ክፈች እስቲ። ከኦርቶዶክስ መምህራን ወንጌል የሚሰብክ አንድ ሰው ክፈቺ። ከዚህ በኋላ 30 እና 40 ደቂቃ እንሰማዋለን። ያን ሰውዬ ምን እንደሚያወራ እናየዋለን። ክፈች እስቲ አንድ ሰው ስብከት። አይ አሁን ለምሳሌ አሁን ማለት በጣም ብዙ ነገሮች በአንዴ ስለምታወራ ይጠፋብኛል። እና ለምሳሌ የሚሰበከው የቅዱሳን ታሪክ ነው እያልክ ነው። በነገራችን ላይ ቀኖች ሁሉ ዘመናት የማይቆጠርለት የቀኑ ባለቤት ራሱ እግዚአብሔር ነው። ይሄን ስል ግን እናንተ ቤት ግን አይደለም። እናንተ ቤት አይደለም። እኔ እኮ ስላለሁበት እኮ እየነገርኩህ ነው። አሁን እኔ ያለሁበት የሃይማኖት ተቋም የኔ የማመልከው እግዚአብሔር ዘመናት ቀናት በፊቱ የተናቁ 1000 ዓመት በፊቱ እንዳለፈች እንደ አንድ ቀን የምትቆጠር ለዚህ ጌታ አሁን አንተ የምትለው በጣም ያንስበታል። ማለት በቃ እያሳነስከው ነው የሚሰማኝ። ማለት ቅዱሳንንና እግዚአብሔርን ማወዳደር በራሱ በደል ስለሆነ ማለት ነው። ሲቀጥል ግን አንድ የመጨረሻ ጥያቄ ማለት በቃ በጣም ብዙ ነገሮች ስለምትል እየጠፋ የመጨረሻ ግን ቅዳሴ አሁን አንተ ዲያቆን ስለነበርክ የቅዳሴ መጀመሪያውና መጨረሻው ድረስ ምንድን ነው? ምን ያደርግልሻል? ይሄን ብቻ አይ ለምሳሌ እኔ የቅዳሴ መጀመሪያው መጨረሻው ከመነሻ እስከ መጨረሻው ከቤተልሔም እስከ ጎለጎታ ወይም ነው እስከ እርገቱ ያለውን ነው አይደል? ስለዚህ እምነበሃ ብለን ጀምረን አድምጭኝ ጠይቅሽኝ አይደል? እምነበሃ ብለን ጀምረን ከቤተልሔም መጨረሻ ላይ በእኛ በዲያቆኑ ደግሞ ቡራኬ ከተሰጠ በኋላ እትሁ በሰላም እንላለን ማለት ነው። አላምንሽም እኮ የኔን ድቁና አሁንም ትጠራጠሪያለሽ። አየሽ ተባረክ እውነት ነው አልሽኝ። በፍጹም ወንድሜ እንዴ እየሰማሁህ አይደለ እንዴ? እንዴት ነው ያንተን ድቁና ማለት እስከዛሬ የምትላቸው? ስለዚህ ከቤተልሔም ስንጀምር ያ ወንጌል አይደለም ወይ? እምነበሃ ብሎ የሚለውን ከቤተልሔም እንደምንጀምር ታውቂያለሽ አይደል? ለዛ እኮ ነው ከልደቱ እስከ እርገቱ ታውቂያለሽ አይደል ወይ? እሺ መጨረሻ የቅዳሴው ደግሞ የመጨረሻው ዲያቆኑ እትሁ በሰላም ይላል አይደል? ካህኑ ከባረከ በኋላ አድነኑ አረስቲከ እኔ ነበርኩ እኮ ስለ የነበረው እትዬ። የኔ ጥያቄ እኮ ወንድሜ አሁን የኔ ጥያቄ ያ ወንጌል አልነበረም ወይ? ቆይ ትክክል ነው አይደለ? የመጀመሪያው ነው መጨረሻው ብለሽ ያልሽው አኖ ሁሉ ከመጀመሪያው እስከ መጨረሻው ውስጥ ያለው ፓርቱ እንዳለ ያ ወንጌል አይደለም ወይ? የወንጌል ክፍል ይሆናል እኮ አልኩሽ። ወንጌል ያለው ነገር ይኸውልሽ፣ ወንጌል ስብከት ነው ብለሽ ከሆነ ወንጌል እንደዛ አይደለም የሚሰበከው። በዜማ የምናዜመውን ኦኬ፣ ስብከት አሰባበክን ካወቅሽ ስብከት በዜማ አይደለም። ኦኬ፣ ስብከት በዜማ አይደለም። የስብከትና የትምህርት አሰጣጥ የስብከት አሰባበክ ዘዴ አለው ማን ወይ ደግሞ እንትን አለው። ስለዚህ ቤተክርስቲያኒቱ ወንጌል አትሰብክም ብዬ ስል ይሄው 825 ሰው እኔ የዛሬ 27 ዓመት በፊት በነበርኩበት ጊዜ ብቻ ሳይሆን አሁንም ጭምር ወንጌል አትሰብክም። ወንጌል ስለማትሰብክ ነው ብፁዕና በእነ ብፁዕነታቸው እነ ብፁዕ አቡነ ማርቆስ ወንጌል ስበኩ
አትፍሩ፣ ድቅድቅ ጨለማ ውስጥ ነው ያለነው እያሉ እየጮሁ ያሉት አባቶች እኮ እየጮሁ ነው። እነ ጥሩዬ ናቸው አልሰማ ብለው ያሉት። እኛ ከዚህ እየጮህን ነው። ጨለማ ውስጥ ነው ያላችሁት ጌታን ተቀበሉ ብለን እዚህኛ እየጮህን ነው። ጳጳሳቱ ደግሞ ከላይ ጨለማ ውስጥ ነው ያለው። ልክ ናቸው ጴንጤዎቹ። ወንጌል አይሰበክም፣ ወንጌል ስበኩ፣ አትፍሩ ብለው ያሉት ለሊቃውንት ጉባኤው ነው። ስለዚህ ኦርቶዶክስ ጨለማ ውስጥ እኮ መሆኗን እኛ ብቻ ነግረናት አይደለም፣ ጳጳሳቶቿ ሁሉ ጭምር እኮ እየመሰከሩ ነው። የእኛና የጳጳሳቱ እኮ ንግግር አንድ አይነት ሆነ። እነ ጥሩዬ ሌላ ዓለም ውስጥ ናቸው። ይሄንን ቪዲዮ እኮ ከዚህ በፊት አሳይተኛል። በቃ ይሄን ነገር ነግረኸኛል ኦልሬዲ። ቢያንስ ላይክ 6-7 ወር ይሆናል ይሄን ነገር አሳይተኝ በቪዲዮ። ነው 6-7 ወር አይሆንም። የሊቃ ወርሃ ሚያዝያ ላይ ነው። ሚያዝያ ላይ አይደል ነው። እሺ የሚያዝያ 6 አካባቢ አዎ ልክ ነው። ስለዚህ ምንድነው አድምጪኝ። ወንጌል ቢሰበክ ጨለማ ውስጥ ሆኑ ነበረ? ድቅድቅ ጨለማ ውስጥ ነን ያሉት አባት አድምጪኝ፣ ያሉት አባት የቤተ ክርስቲያኒቱ የስብከተ ወንጌል ኃላፊ ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን የመጨረሻው ቶፕ ላይ ያሉት የወንጌል ስብከት መምሪያ ክፍል ኃላፊ ናቸው። የስብከተ ወንጌሉ ዋና ናቸው። እኔ አሁን ያን ቃል የተናገሩት ለምንድን ነው ብዬ የምጠይቀው እሳቸው ነው። አሁን ግን አንተ መጠየቅ የምችለው ይሄን ቅዳሴ የኦርቶዶክስ ተዋሕዶ ቤተክርስቲያንን ለ15 ደቂቃ እንኳን ወንጌልን አትሰብክም ብለሃል። ቅዳሴው ስለምንድን ነው? ቅዳሴውማ ብዙ ዜማ የሰው ሐሳብ ሁሉ አለበት። የእግዚአብሔር ቃል አይደለም፣ መጽሐፍ ቅዱሳዊ የሆነም ነገር የተቀላቀለ አለበት። ሰዎች የደረሱት ድርሰት ነው። በዛ ድርሰት ውስጥ የእግዚአብሔርንም ቃል የራሳቸውንም ልቦለድ ጨምረውበታል። ስለዚህ ጌታ ቅዳሴ ቀድሱ አይደለም ያለው፣ ወንጌል ስበኩ ነው ያለው። ወደ ዓለም ሁሉ ሂዱ። ቅዳሴ ወንጌል በነገራችን በመዝሙር መልክ ይሰበካል። አድምጪኝ። ወደ ዓለም ሁሉ ሂዱ፣ ቅዳሴ ቀድሱ። እናንተ ስትቀድሱ ሰው ያስቀድስ። ካስቀደሱ በኋላ ቅዳሴ ጸበል የሚባል ነገር ስጧቸውና ጠጥተው ይሄዱ አይደለም ያለው ጌታ። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ወንጌል ምንድነው? የምስራች ነው። ኦኬ። በጌታ በኢየሱስ ክርስቶስ በማመን የሚገኘው ንስሐና የኃጢአት ይቅርታን እነ ቅዱስ ጳውሎስ እየዞሩ በአሕዛብ አገሮች በአይሁድ ምኩራብ እየገቡ የሰበኩት ቅዳሴ አልነበር የሚቀድስ የነበረው። ጳውሎስ በሄደበት ከተማ ሁሉ ስለ ጌታ ስለ ኢየሱስ ክርስቶስ ማዳን፣ ስለ በጎነቱ ይሰብክ ነበር፣ ይናገር ነበር። ኦኬ፣ ይናገር ነበር። ጥያቄ ካለሽ ሌላ። እግዚአብሔር ይመስገን። አሁን እኮ ወንጌል ተትረፍፎ እግዚአብሔር ይመስገን በሁላችንም በቤታችን። አንዴ በጠኔ ልትሞቱ ነው። በጠኔ ኦርቶዶክሳውያን ሰው እውነቴን ነው የምልሽ እየሰማሽ ነው? እውነቴን ነው የምልሽ። ኦርቶዶክሳውያን በወንጌል ረሃብ ጠኔ ልትሞቱ ነው። በጠኔ ላይ እኔ አሁን እንድትመልስልኝ የምፈልገው ኤርሚ፣ አሁን አንተ ቃል በቃል እንድትመልስልኝ የምፈልገው ያ ቅዳሴ በቃ ስለ ኢየሱስ ክርስቶስ ምንም ነገር ማለት በቃ ያ ቅዳሴው ነገርኩሽ። የእግዚአብሔር ቃል ያለበት ክፍል አለ አልኩሽ። ኦኬ፣ እሱን ማወቅ ግን የዘላለም ሕይወትን እኮ አልሰጠሽም። እዚህ እኮ ቀድሼ ልነግርሽ እችላለሁ። ኦኬ፣ ጥሩ የሆነ ስለ ጌታ የተነገረ ነገር አለ መጽሐፍ ቅዱስ ላይ ባይጻፍም እንደዛ ባታገኙም፣ ለምሳሌ ሐሳቡን የሚያነሳበት ማለት ነው ጆኒ ስቶፕ። ኦኬ፣ ያንን ግን መቀደስና ማስቀደስ የዘላለም ሕይወት አይሆንም። ኦኬ፣ ወንጌል ሲሰበክ ነው። ወንጌል ነው ለአንቺ የሚያስፈልገው። ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረው። ለሰው ነፍስ የሚያስፈልጋት የነፍስ መብል ምንድነው? የእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ በሁለቱ ኪዳናት ላይ የተገለጠ በቀደሙ የቅዱሳን ነቢያትና በቅዱሳት ሐዋርያት የተሰበከ የእግዚአብሔር ቃል ማለት ነው። ከአፉ የወጣ ቃል ማለት ነው። እሱን የሰው ልጅ በግሉ ማንበብ አለበት ወይ ደግሞ በጉባኤ መማር አለበት። እግዚአብሔር የላካቸው ካልተላኩ እንዴት ይሰብካሉ ይላል። ባልሰሙትስ እንዴት ያምናሉ ይላል ቅዱስ ጳውሎስ። እናንተ እኮ ያላመናችሁት ስላልሰማችሁ ነው። ምን ስላልሰማችሁ? ቅዳሴ ስላልሰማችሁ አይደለም፣ ወንጌሉን ስላልሰማችሁ። ወንጌል ስብከትና መቀደስ የተለያየ ነው። ወደ በቅዳሴ ውስጥ ምንም የማልክደው የእግዚአብሔር ቃል የሆነ አለ፣ ደግሞ የሰውም ስርዓት ደግሞ የተጨመረበት የተቀላቀለበት የሰው ሀሳብ አለ መጽሐፍ ቅዱስ ውስጥ ማታገኙ ማለት ነው። ኦኬ፣ ዋናው ቅዳሴ መቀደሱ አይደለም። ራሳቸውም እኮ ሰው ራሱ ብፁዕነታቸው የተናገሩትን ልብ በይ አንቺ ንቀሻቸው ካልሆነ በስተቀር የቤተ ክርስቲያኒቱ ዋና ሰው ናቸው። ዋና ማለት ዋና ሰው ማለት ነው። የኢትዮጵያ ኦርቶዶክስ ክርስቲያን በውጭም በሀገር ውስጥም ላለ
የስብከተ ወንጌሉ ኃላፊ ብፁዕ አቡነ ማርቆስ ብፁዕነታቸው መልእክታቸው ምን ነበር? ድቅድቅ ጨለማ ውስጥ ነው ያለ ነው እና ወንጌል ስበኩ እና አትፍሩ። እንዴት ለሊቃውንት ጉባኤ አትፍሩ ተብሎ ይባላል? ሊቃውንቱን እንዴት አትፍሩ ተብሎ ይባላል? ቤቱ የሚያስፈራ ቤት ነው። ለምን እንደሚያስፈራው ኢየሱስ ብለሽ ካልሽ ራስሽን እዩ። ገሂጅና ኢየሱስ ብለሽ ካልሽ ደጋግመሽ የዚህ ሴትዮ ጀርባዋ አይጠና ነው ተብሎ ይባላል። ህዝቡን የዚህን ቅዱስና ገናና ስም እንዲጠላ አደራጅቶታል ሰይጣንም ክፉ ሰዎችም። ኢየሱስ ተብሎ ሲባል ይደነግጣል ሰው፣ ይቆጣል ሰው፣ ይናደዳል ሰው። መናፍቅ ነው እንዴ? በእንትን ነው እንዴ? ጀርባው አይጠና፣ ጀርባውን አጥኑት እየተባለ ማለት ነው። ስለ ኢየሱስ ደጋግሞ መዝሙር ከተዘመረ ምን ነበር ያሉት እነ ዘርፌን ከመውጣታቸው ፊት? አበዛችሁ፣ የኔ ናርዶስ የኔ ቤዛ የሚባል የለም፣ ከያሬዳዊ ዜማ ለቀቀ ምናም ነገር እያሉ ስንት አስረሽ ምቹ ምንድነው አልጋ በአልጋ ነው መንገዱ ብሎ የሚል የባልቴት መዝሙር እየዘመሩ አለው ብር ዋንጫ የስላሴ መጠጫ እያሉ ኪነት ጓዶች የሚጨፍሩት አይነት እስክስታ እየጨፈረ የሚውል ህዝብ የኔ ናርዶስ የኔ ቤዛ ቀራኒዮ ሆኜ ማነው ቀራኒዮ ሆነ ባይ አሻግሬ ብላ ስላለች ያሬዳዊ መዝሙርን ያልጠበቀ ነው። በእውነት እቺ ቤተክርስቲያን ወዴት እየሄደች ነው ግን በላችሁ በመላስ በትር ደበደባችኋት ያኔ ማለት ነው እህታችንን እነ በጋሻውን ሁሉ ጭምር። ዘንዶ ለምን ተቆጣ ብሎ ሲሰብክ ስለ ጴንጤ ነው ምናም ነገር ብሎ ሰበከ። ዛሬ ጴንጤ ሊሆን ምንም ያውልሽ እህቴ። እኛም አንድ ሰሞን እንዲህ አድርጎን ነበር የሚል ግጥም አለ እኛ በአገር ቤት እንትን የምንለው እህቴ። ይሄ ወንጌል ማንም ሰው ገፍቶ የማይጥለው ወንጌል ነው። ማንም ሰው ሊያስተባብለው የሚችል ለጊዜው በስድብ ያሸማቀቁ ይመስላቸዋል። ጴንጤን ያሸማቀቁ ይመስላቸዋል። ዘንዶ ስለምን ተቆጣ ብሎ ሲል እኮ በጋሻኔ ፕሮቴስታንት ነው እመቤታችን እያለ ሲል ነበር። መጨረሻ የተገኘ ኢየሱስ ላይ ራሱን ገለጠለት። ሚሊኒየም አዳራሽ የነበረውን ነገር ራሱን ገለጠለት። በእንባ እየተሰቀሰቀ እንደዛ አይነት ለቅሶ ሲያለቅስ አይተናናቅም። በእንባ እየተሰቀሰቀ ነው የመሰከረው። ራሱን ገለጠለት። ምክንያቱም በማቴዎስ ወንጌል ነው በዮሐንስ ወንጌል መጽሐፍ ምዕራፍ 14 ላይ እኔ ለሚወደኝ ራሴን እገልጥለታለሁ ብሎ እንዳለ ማለት ነው። ዘርፌን አዋከቧት፣ ሰደቧት፣ ትዝታውን ደበደቡት፣ ቀጠቀጡ፣ ደሙን አፈሰሱ። እዛ ቤት ማን ያልተመታለ? ኢየሱስ ብሎ ካል ጀርባውን አጥና ነው ተብሎ ይባል። አትፍሩ አሉ እኮ እንዴ! እንዴት የሊቃውንት ጉባኤን አትፍሩ ብለው ይላሉ እሳቸው? በኦርቶዶክስ ልቅ ቱባ የሚያሉ እውቀት ያላቸው ተጠርቶ እንደ ሕፃን ልጅ አትፍሩ ተብሎ ሲባል ይሄ ማለት ምን ማለት ነው? እርስ በርስ ተፈራርተዋል። አንዱ ሊቅ ኢየሱስን አድምቆ ከሰበከው ሌላኛው ምን እንደሚል ይታወቃል። በእውነት ብፁዕነቶ ይሄ እኚህ አባት በእውነት ለዚች ቅድስት ቤተክርስቲያን ብራና ዳምጣ አገር የሰራች ቀለም በጥብጣ ፊደል የቀረጸች እችን ቤተክርስቲያን ወደ አልሆነች አቅጣጫ ላይ ነው። እውነትህ ነው ይላሉ ጳጳሳት። አዎ ብፁዕነቶ አባቴ፣ ስለዚህ ሰው የምሰማው ነገር ጥሩ አይደለም። ምን እያደረገ ነው? አይ እዚህ ከአውደ ምሕረትም ውጭ በባለፈው በናያ ከሌ ቤት የጽዋ ማህበር ነበር። እዛ ዝክር ሊዘክሩ ሄደው እና እዛ በነበረው ላይ ለህዝቡ የሰበኩት ነገር እነዚሁ መናፍቃኑ የሚሰብኩትን ነው። ምን አለ ይላሉ አባቶች። ደግሞ ቀስ ብለው ነው የሚያወሩት። ምን አለ? አቤት ጫወታ እኮ እነሱ ጋር ያለው በእውነት እኔ አንዱ ጫወታቸው ነው የናፈቀኝ። ይጫወታሉ፣ በጣም አስቂ ጫወታም ይጫወታሉ። አድመጨኝ እኔ መቼ እዚህ ያጣሁ ጫወታውን ትተን ቁም ነገር ላይ ነው። ምን አለ ይላል እዛ በዝክሩ ላይ ለነበረው ህዝብ እነዚህ መናፍቃኑ ኢየሱስ እኮ ጌታ ነው እያሉ በየቦታው ይጮሃሉ። ግን እኮ እውነትም እኮ ጌታ እኮ ነው እንደው እውነቱን እንነጋገር ከተባለ ብለው ነገሩን አድበስብሰውት ህዝቡን ወዳልሆነ አቅጣጫ እየመሩት ነው ተብሎ እርስ በርስ ይንሾካሾካሉ። እንደዚህ ብለው ማለት ነው። በዚሁ ዝም ካል ነው ህዝቡን ሊዘውት ሄደ ሲጀርባውን አጥናው ልጄ ምናምን ነገር ይላል። ከዚህ የተነሳ ምን አሉ? አትፍሩ። የሊቃውንት ጉባኤን የጉባኤ ቤት መምህር ሰብስበው አትፍሩ ይባላሉ። እንደ ህፃን ልጅ ፈርተው ነው ማለት ነው የማይሰብኩት። ማንን የፈሩት? ሊቃውንት የተባሉት የአባቶቼ አምላክ ቅዱስ እግዚአብሔር ምስክር ነው። የኦርቶዶክስ መምህራን ማንን የፈሩት በሉ? እንደ ጥሩዬ አይነት ምእመናንን የፈሩት። ለምን? ፍርጥ አድርገው ወንጌሉን ከተናገሩ ህዝቡ ይደበድበናል ብለው ነው የሚፈሩት።